ፈልግ እርካቡን ተወንበሩ ላይ ለመቀመጥ ተመኝተ መሞት የተሻለ ክብር አለ። ይህንን ነው እኔ ከቤት የተማርኩት። ትሰሚኛለሽ ማለት ወደ ተሳሳተ አቅጣጫ እየሄድሽ ክብርት ብለህ ጥራ። ቆይ ስንቴ ነው የምነግርህ? እሺ ክብርት፣ አጉል ምኞት አጉል ቦታ ላይ ይጥልሻል። ለምኞትሽ ግን ጥንቃቄ ብታደርጊ ድጋሚ ደነ ትላፋኛለህ አይደል? ዛሬ እኮ ብታይ ፈተናዬን ደፈንኩኝ። ቲቸር ደግሞ አስጨበጨበችልኝ። ደግሞ ዛሬ ስጫወት ነበር፣ ግን አንተ ስለሌለ ዳብሮኝ ነበር። ከአንተ ጋር በሆነ እኮ ደስ እያለኝ ነበር የምጫወተው። እንግዲህ መድብልን መቋሚያ መቀመጫ መኳሻ ስታሳጣው ነበረ። እንግዲህ በመድብል ለራሱ በተለያዩ ምክንያቶች ራሱን ጥዟል ማለት በጭንቀት ውስጥ ነው የሚገኘው። እንደሚታወቀው ወንድሙን አስታርቃለሁኝ ወይም ደግሞ እንግዲህ ተመልሳለች በይቅርታ ተቀይራለች ብሎ ያሰባት ወይዘሮ ማህሌትን ወደ ቤተሰቡ ካመጣ በኋላ እንግዲህ በሚገርምና በሚገርም ሁኔታ በቃ ማለት ምንም ባላሰቡት መልኩ ወንድሙን እንግዲህ ዛሬ ተመርዞ ይሄው እንደምታውቁት ሆስፒታል ከገባ 2 ሳምንታትን እያስቆጠረ ነው። እስካሁን ድረስ እንግዲህ ወደ ራሱ አልተመለሰም፣ ያ ማለት አልነቃም። ይሄ ደግሞ በጣም ከባድ ሪስክ ነው። ቤተሰቦቻችን ግን ይሁን ምንም ማድረግ ስለማይቻል የሆነውን ነገር አሜን ብሎ ተቀብሎ እንዴት እንደሆነ ግራ ገብቶት እንግዲህ በጣም ግራ ተጋብቶ ነው የሚገኘው። ግን ምንም ያክል እንትን ቢል ነገሮች ትንሽ ከአቅም በላይ ሆነውበታል። ቤተሰቦቻችን በሀሳብ የሚገፋ ነገር ስላልሆነ ነው እንጂ ብዙ ነገር እያወጣ እያወረደ እያውሰለሰለ ነው የሚገኘው። ግን ሁሉም ነገር ከአቅሙ በላይ ስለሆነበት ሁሉንም ነገር ይሁን ብሎ እንግዲህ ተቀብሎ ዝም ብሏል ማለት ነው መድብል። ግን ያንን ቢሆንም ደግሞ እዚህ ጋር ደግሞ አሁን ላይ እሷ ደግሞ አሸሽ ትላለች ማለት ነው። ወድጄሃለሁ፣ አፍቅሬሃለሁ፣ ልሞትልህ፣ ልቀንጠስልህ፣ ዝፈንልኝ፣ አንጎራጉርልኝ፣ ድምፅህን ታልሰማሁ እያለች ነው የምትገኘው። እሱ ደግሞ እባክሽ ተይኝ፣ እኔ እዚህ ጋር ብዙ ጭንቀት አለብኝ፣ እባክሽ ተይኝ፣ እኔ አንቺ የምትይው እንትን ውስጥ ምንም የለሁበትም ፕሊስ፣ ስለዚህ ተይኝ እያላት ነው የሚገኘው። እሷ ግን አንዴ እኔ ተውሃለሁ፣ እሱ ኦኬ ችግር የለውም፣ ግን ደግሞ አንተ ግን እንዴት ምን አስበህ ነው እኔስ ምን ልሆን እያለች ነው የምትገኘው። ይሄ ደግሞ በጣም ከባድ ነው። ቤተሰቦቻችን ፍቅር ይዟታል በተለያየ አጋጣሚ ማለት ብዙ ቃላት ነው፣ ለዛውም በድፍረት ነው ያንዳንዱን ነገር የምትናገረው። ግን ብትናገርም ይሄን ያክል ደግሞ ለእሱ አሁን ምንም አይነት ቦታ የለውም እሷ ለምታወራው ነገር ማለት ነው መድብል። ምክንያቱም በፍጹም ይሄን ነገር አስቦትም አሰላስሎትም አያውቅም። በጭራሽ ሊያሰበውም ሊያሰላስለውም አይችልም። ምክንያቱም እሱ ራሱ አሁን ራሱ በጣም ሌላ ጭንቀት ውስጥ ጡዘት ውስጥ ነው የሚገኘው። ይሄን የሚያስብበት ለሰከንዳት አእምሮ ቦታ ክፍት የለውም። ምክንያቱም ወንድሙ እዚህ ጋር የሞት አፋፍ ላይ ነው የሚገኘው። ቤተሰቡ በጣም አደጋ ላይ ነው ያለው። ከዛ ሲቀጥል ደግሞ ከጀርባ ካሌብ ሞሲሳ የሚያደርጉት ነገር በጣም ከባድ ነው። እንግዲህ ካሌብ በጣም በብዙ ወንጀሎች ተጨማልቆ እዚህ ጋር እሱም እንትን እያለው ነው። በዛ ላይ መድብልንም እንግዲህ እንደ ማስፈራሪያነት እየተጠቀመበት ነው። መድብል ግን ያው ብዙ መረጃዎችን አቀናጅቶ አጠቃላይ ጨርሷል። ያው ማህሌትም የሰጠችው አንዳንድ መረጃዎች አሉ። ከዛም ደግሞ ይሄኛውም ጓደኛው ወይም ደግሞ ይሄ ታረቀኝ የሚባለው ልጅም ብዙ ኢንፎርሜሽኖች እሱ ጋር አሉ። ስለዚህ እነሱን ነገር ለማስተካከል ደፋ ቀና እያለ ነው። እዚህ ጋር ደግሞ እሷ አሸሽ እያለች እያስቸገረችው ነው። ባክሽ ተይኝ ብሎ እንግዲህ ግልምጥምጧን አውጥቶ ነው ተይኝ እያላት ያለው። ግን እሷ በቃ ምንም የምትሰማ አይነት አለች። በመጨረሻ እንግዲህ ሰድቧት ሁሉ ነው የሄደው። አንዳንድ አፍታ እንግዲህ ሆስፒታል አድሮ ሰሞኑን እንቅልፍ ምናምን የለም። ባለፈው የሰነበቱት ያው እንግዲህ ሰርግ ላይ ነው ደስታችንን ሙሉ እናደርጋለን ብለው ብዙ ቢለፉም ግን እግዚአብሔር ስላልፈቀደ ያው እንግዲህ ደስታቸው ሙሉ መሆን አልቻለም። ግን እግዚአብሔር ይመስገን እንግዲህ ደግሞ ዛሬ በጣም በከባዱ እሱም በጭንቀት ላይ ነው የሚገኘው። እንግዲህ ቅድስቴና ምሳሌን እዛ ትቶ እሱም እንግዲህ የሚችለውን ነገር ለማድረግ እየተንቀሳቀሰ ነው። አንደኛ ከልጆች ጋር መገናኘት አለበት ማለት እዚህ ጋር ማስተካከል ያለበት ነገር አለ፣ ማስተካከል አለበት። ሁለተኛ ደግሞ ያው ነገሮችን በእያንዳንዱ ነገሮች
በደንብ ማየት አለበትና እሱን ነገር ለማስተካከል እንግዲህ የሚችለውን ነገር እያደረገ ነው። ግን ነገሮች በዛ ልክ እየተሳኩለት አይደለም ማለት ነው። ውድ ቤተሰቦቻችን ለሁሉም ነገር ግን ያው ሁሉንም ነገር በጊዜውና በሰዓቱ በፕሮግራም ለማስሄድ የሚችለውን ነገር እያደረገ ነው። ይሄ ደግሞ ይበል የሚያስብል ነገር ነው። ውድ ቤተሰቦቻችን ሁሉንም ነገር በመልካም እያስሄደው ነው። ያው አሁን ላይ እንግዲህ ደግሞ ከዚህ ጋር ማስተካከል ያለበት ብዙ ነገሮች አሉ። እነሱንም እንግዲህ ወደ ጎን በመተው ወደፊት ነገሮች ወደ ማስተካከል የሚችለውን ያክል ሁሉ እያደረገ ነው የሚገኘው። አንደኛ እዚህ ጋር ማህሌትን እንደማንም አድርጎ ነገሮችን እሷን በቃ ማስወገድ አለበት። ሁለተኛ ደግሞ ካሌብ ሞሴሳ እዚህ ጋር እየሰራው ስራ ያለው በጣም ከባድ ነው። ሲቀጥል ደግሞ ዛሬ እንግዲህ ያ ወንድ ጓደኛው ማንም የሚባለው የካሌብ ወንድም ወይም ደግሞ የመድብል ጓደኛው አለ አይደለ ቀኝ እጁ የሆነው ካሌብ ገደልኩት ብሎ የሸኘው የነበረው እንግዲህ በመድብል ጥረትና እንትን ሄዳ ነው ወንድም ጓደኛው ወይም ደግሞ የካሌብ ወንድም መንትያ ወንድሙ ዛሬ እንግዲህ መጥቶ ነበር፣ ተገናኝተው ነበር። አንዳንድ ነገሮችን አውርተው ያወሩትም እንግዲህ ብዙ ልጆች እያለቀሱ ነው ከገጠር እንደዛ አንዳንድ ነገሮችን ማዕድናትን አምጥተው ማዕድናቸው ተቀምተው እያለቀሱ ነው። ስለዚህ የኛ እርዳታ ያስፈልጋቸዋል ምን ትላለህ ብሎት ነበር ዛሬ መድብል። ያው እንደሚታወቀው ያለበት ጭንቀቱ ሌላ ውስጥ ስለሆነ እሱንም ከመረዳት አንፃር እንግዲህ ያኛው ልጅ አይዞህ ብሩክም እንግዲህ በቅርቡ ወደ ራሱ ማንነት ተመልሶ ወደ ጤናው የሚመለስበት ሰዓት ይደርሳል እና አይዞህ ብሎት እንግዲህ የተመለሰው። ያው መድብልም ደግሞ እዚህ ጋር እሽግ ክንዴ ያለውን ነገር ችግር የለውም አብረን እንጨርሰዋለን፣ እያንዳንዱን ነገር አብረን እንፈጽመዋለን። አንተ ካለ አብሽር፣ ግን አንተ ብዙ ማትወጣ፣ ምክንያቱም አንተ ካሌብ አግኝቶ የሆነ አንተ ላይ እርምጃ ወሰደ ይለታ የኔም ህይወት እዚህ ጋር በጣም ከባድ ነው እያለ ነው የሚገኘው። እንግዲህ በአጠቃላይ እንግዲህ መድብል ብዙ መረጃዎችን ብዙ ኢንፎርሜሽኖችን አሰባስቧል። ስለዚህ ካሌብን ለመጣል ትንሽ ነገሮች ናቸው የሚቀሩት። እዚህ ጋር ሁሉም ነገር ብዙ አይነት መረጃዎችን እጁ ላይ ይዟል። ግን ብዙ መረጃዎችን ቢይዝም ትንሽ ከበደው አሁን እንዳልኳችሁ የህግ አካላትን ወይም ደግሞ ታማኝ ህግ አካላት ማግኘት ነው። እነሱንም እንግዲህ ተፍተፍ እያለ ነው። በቅርቡ ካሌብን ይጥላል። ማህሌትን ደግሞ ተዋት፣ ምንም ችግር የለውም። መድብ ያው እንግዲህ ዛሬ ማህሌት እንደያችኋት ማነው ሞገስም ያው እንግዲህ እስካሁን በችግር ውስጥ ነው የሚገኘው። እነሱም ብቻ ሳይሆን እዚህ ጋር አሁን ደግሞ ብሩክን ለመጨረስ ያደረገችው ጥረት በጣም የሚገርም ነው። ግን በእርግጠኝነት ምንም እንደማይሆን ብሩክም እንደሚተርፍ ተስፋ አለን። ቤተሰቦቻችን የተወሰነ አፌክት ሊኖረው ይችላል እና አስቸጋሪ ነው። ማህሌት በስማን በጣም ኃይለኛ ሰው ነች። ራስ ነው የሚያሳምሙ ጋይ ስለማህሌት ተሳስብና እግዚአብሔር ከእንደዚህ አይነት ሰዎች ጠንከኞች በቃ ማለት የህይወታችሁ እናንተን ታልጨረስን አንነሳም ብለው ዙሪያችሁን ህይወታችሁን ትዳራችሁን ሁሉ ቤተሰባችሁን ለማፍረስ በቃ ደስታችሁን ለመቀማት ከሚጥረጠሩ ሰዎች እግዚአብሔር ይሰውራችሁ። ለሰዎች የደስታቸው ምክንያት እንጂ ሀዘናቸው ምክንያት እንዳንሆን እኛንም እግዚአብሔር ይርዳን። በቀጣይ አዲስ ቪዲዮ እንገናኝ። መልካም ጊዜ